ዛሬ ይዤላችሁ የመጣሁት እንግዲህ ለእናንተ ለቻናሌ ተከታዮች በጣም ይጠቅማል፣ ይረዳል፣ ይፈልጉት ይሆናልና ስለሱ መረጃ ልስጣቸው ብዬ ነው ማለት ነው። ይሄንኛው ውሃ ይዣለሁ እንግዲህ። ስለዚህ በዚህኛው ውሃውን እንደፋለን ማለት ነው። በምታዩት መልኩ እንግዲህ ውሃ እንደዚህ ቢደፋ ይሄ እንደምታዩት ውሃውን ደፋ ነው ማለት ነው። ይሁት እንግዲህ ይሄ የምታዩት አሁን ውሃውን ደፍተንበት ነው ማለት ነው። ይሄ እንግዲህ የልጅ ሽንት ነው ወይንም ደግሞ ውሃ ነው ካለን ይሄንኛው እጄ እንዳልኳችሁ ደረቅ ነው፣ ምንም ነገር አልነካም። ስለዚህ በሱ ከስር ገብተን እናያለን ማለት ነው። ፍራሻችን ላይ በዚህ መልኩ ከተደፋ እንዴት እንደሆነ እንግዲህ ገብተን እናያለን ከስር። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን ደህና ነን ተመልካቻችን። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ ይዤላችሁ የመጣሁት እንግዲህ ለእናንተ ለቻናሌ ተከታዮች በጣም ይጠቅማል፣ ይረዳል፣ ይፈልጉት ይሆናልና ስለሱ መረጃ ልስጣቸው ብዬ ነው ማለት ነው ይዤላችሁ የመጣሁት። እዚህ ጋር የምታዩዋቸውን ሁለት እቃዎችን ለየት ያሉ ሁለት እቃዎችን ይዤላችሁ መጥቻለሁ። እነዚህ ያስኩላችሁን እቃ ለማሳየት ያክል እነዚህ ሁለቱን አሳያችኋለሁ። ለማዘዝ የፈለጋችሁ እንግዲህ እኛ ጋር በደንብ ታገኛላችሁ ማለት ነው ተመልካቻችን። ለማሳየት እንግዲህ እነዚህ ሁለቱን ይዤ መጥቻለሁ። ከዛ ውጪ ደግሞ ሌላ እንደ አረቢያ መጅሊስም እንደተለመደው ይዤላችሁ መጥቻለሁ ማለት ነው ተመልካቻችን። ማንኛውም ቦታ ሆናችሁ የቤት ዕቃ ፈርኒቸሮችን፣ አረቢያ መጅሊሶችን ማዘዝ የምትፈልጉ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ ምረጡ። እኛ ደግሞ ትራንስፖርት የሚገባበት ቦታ ሁሉ ወስደን እናደርስላችኋለን ማለት ነው ተመልካቻችን። ዛሬ አንድ ወደ መኮይ የሚሄድ ሰሜን ሸዋ ወደ መኮይ የሚሄድ አረቢያን መጅሊስና ለእናንተ ለቻናሌ ተከታዮች ደግሞ ይጠቅማቸዋል እንግዲህ ያስፈልጋቸው ይሆናል። ይሄን ነገር ያስቡት ይሆናልና እስኪ በደንብ ላሳያቸው ዋጋውንም ልንገራቸው ብዬ ያሰብኳቸው እነዚህ ሁለት እቃዎችን ይዤላችሁ መጥቻለሁ። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ነው። ሐሳብ አስተያየታችሁን ስጡን። ተመልካቻችን የት ትገኛላችሁ ብላችሁ ለጠየቃችሁን ደግሞ አዲስ አበባና ከሚሴ ነው የምንገኘው። አረቢያ መጅሊሶቻችንን ሰርተን የምንጨርሰው አዲስ አበባ ነው ማለት ነው ተመልካቻችን። ከተሰሩ በኋላ ደግሞ ወደ ሰሜን ክፍሉ ለሚሄዱ አረቢያ መጅሊሶች እና ወደ ሰሜን ለሚሄዱ እቃዎች ደግሞ እዚህ ከሚሴ እንግዲህ የምታዩት ሱቅ ውስጥ አምጥተን ቪዲዮ ሰርተንላችሁ ወደሚሄዱበት ቦታ በስነ ስርዓት አሽገን እንወስዳለን። ወደ ደቡቡ ለሚሄዱት እቃዎች ደግሞ ተመልካቻችን ከአዲስ አበባ ሰርተን ከጨረስን በኋላ ወደምትፈልጉበት ቦታ ወስድላችኋለን ማለት ነው። ስለዚህ እንግዲህ ይሄ እዚህ ጋር የምታዩት በጣም ትልቅ ግዙፍ የሆነ እቃ እንግዲህ ምንድነው ብላችሁ ያሰባችሁ ይሆናል ማለት ነው ተመልካቻችን። በጣም የሚያምር በጣም የሚጠቅም አሪፍ እቃ ነው ማለት ነው። እንግዲህ እስኪ ይሄን እቃ ብቻውን አይጥ አይደለም፣ ይሄን እቃ ደግሞ ከተደረገ እዚህ ጋር ያለው እቃ ያስፈልጋችኋል። ስለዚህ እሱን እቃ ጭምር እንግዲህ ሁለቱንም እስኪ ዘርግቼ ምን እንደሚመስል ምን እንደሆነ ሙሉ የዋጋ ዝርዝሩ ነግራችኋለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ይሄን ቪዲዮ ስለምትጠቀሙበት ላይክ እያደረጋችሁ ጀምሩት ማለት ነው። በጣም የሚጠቅማችሁ ጥሩ መረጃ የሚሰጣችሁ ቪዲዮ ነው ብዬ አስባለሁ ተመልካቻችን። አሁንም ቪዲዮአችን እስከ መጨረሻ ድረስ ተከታተሉ። እሺ ውድ ተመልካቻችን እንግዲህ ቅድም በሻንጣ ይዤ የነበርኩት ያሳያችሁ ትልቁ ነገር እንግዲህ ይሄ የምታዩት እዚህ ጋር የምታዩት አጎበር ወይንም ዘንዘላ ነው ማለት ነው ተመልካቻችን። ይሄ እንግዲህ ባለ ሁለት እግር የሚባለው ነው። ያው እዚህ እንግዲህ እኔ ሱቅ ውስጥ አልጋ ስለሌለ አልጋ ላይ ነው ይሄ የሚሆነው ማለት ነው። መሬት ላይ የሚሆን አይደለም፣ አልጋ ላይ ነው የሚደረገው። ሁለት እግር ነው ያለው። በጣም ዘመናዊ በጣም የሚያምር አይነት ነው ማለት ነው። እንደምታዩት ልክ የመጋረጃ አይነት ዲዛይን ነው ማለት ነው ያለው ተመልካቻችን። በምታዩት መልኩ ነው። አሁን ይሄ መውጫና መግቢያ በር ነው። ልክ ሲዘጋ ደግሞ ልክ በምታዩት መልኩ በምታዩት ሁኔታ እንግዲህ ካሁን ይሄ እንደዚህ ይዘጋል። ይሄ አሁን ምንም አይነት ቢምቢም ሆነ የተለያየ ነገር አይበላብንም ልጆቻችንም ሆነ ራሳችንንም ማለት ነው ተመልካቻችን። በምታዩት መልኩ እንግዲህ ቦታው እንደነገርኳችሁ ምቹ ስላልሆነ ለማሳየት አልጋ ቦታ ይፈልጋል። አልጋ ላይ ነው ይሄ መሆን ያለበት ግዴታ ማለት ነው። ግን እንደምታዩት ነው፣ በጣም ምቹ ነው። አሁን ይሄ ደግሞ ለመክፈት ስንፈልግ ልክ በምናየው መልኩ ልክ እንደዚህ እንከፍታለን። ይሄንንም በዚህ መልኩ ወደዛ እንሰበስባለን። ይሄንንም ደግሞ ልክ እንደዚህ በዚህ መልኩ እንግዲህ ወደዛ እንሰበስበዋለን ማለት ነው ተመልካቻችን። እስኪ ተመልከቱት። እንደዚህ እንደምታዩት ወደዛ የራሱ ልክ እንደ መጋረጃ የራሱ እንትን ስላለው እንደምታዩት ነው። ይሁት እንደምታዩት የራሱ መሰብሰቢያ ያለው። ቀን በዚህ መልኩ እንውላለን ማለት ነው። እንደምታዩት ቀን በዚህ መልኩ እንውላለን። ቦታው ያው እንዳልኳችሁ አልጋ ላይ ስላልሆነ ቀጣላለም። ቀን በዚህ መልኩ እንውላለን። ማታ ደግሞ ስንፈልግ እንግዲህ ልንመዝጋ ስንፈልግ በዚህ በምታዩት መልኩ ይሄንንም ሳብ እናደርጋለን። እዚህ ጋር ያለውንም ደግሞ በምታዩት መልኩ ሳብ አድርገን በስነ ስርዓት እንዘጋለን ማለት ነው። ስለዚህ ይሄ የምታዩት እንግዲህ ባለ ሁለት እግር የሚባለው ባለ ሁለት መቆሚያ ያለው አጎበር ወይንም ደግሞ ዝንዘራ ነው ማለት ነው ተመልካቻችን። ታሁን በፊት
ኤክስ ሆኖ በአራት እግር አሳይቻችኋለሁ። ያ መሬትም መሆን ይችላል። ይሄ የምታዩት ደግሞ ለአልጋ ላይ ብቻ የሚሆን ዘንዘራ ነው ማለት ነው ተመልካቻችን። ይሄንን የምታዩትን ዘንዘራ እኛ ጋር እንግዲህ አስገብተናል ማለት ነው። አረቢያ መጅሊሶችን የቤት እቃዎችን ስታዙን ይሄንንም ዘንዘራ አብራችሁ ማዘዝ ትችላላችሁ ማለት ነው። አሁን ደግሞ ሌላኛውን ቅድም ያስኩትን ይሄን የምታዩትን ቦርሳ እንግዲህ ምን እንደሆነ አሳያችኋለሁ ማለት ነው ተመልካቻችን። ይሄ እዚህ ጋር ያስኩት እሱን እንግዲህ ምንነት አሳያችኋለሁ ማለት። አሁንም ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ፣ አብራችሁን ቆዩ። ቅድም እንግዲህ ሁለተኛው ሻንጣ ያሳየኋችሁ እንግዲህ አነስ ያለው ሻንጣ ይሄ የምታዩት ወተር ፕሩፍ የሚባለው ወይንም ደግሞ ውሃ የማይገባው አንሶላ ነው ማለት ነው ተመልካቻችን። ይሄ አንሶላ እንግዲህ ለሜትር ከ50ም ለሜትር ከ20ም ለሜትር ከ80ም በየሳይዛቸው የተዘጋጀ አለ ማለት ነው ተመልካቻችን። ይሄ የምታዩት እጄ ላይ ያለው የሜትር ከ50 ነው። ስለዚህ ተመልካቻችን ወተር ፕሩፍ ማለት እንግዲህ ከላይ ውሃውን ስታፈሱት ወደ ውስጥ የመግባት ባህሪ ያለው ግን በጀርባው ነው የማይዘልቀው። ዘልቆ ወደ ፍራሹ ወይንም ደግሞ ከስር ወደ አነጠፍነው ነገር ዘልቆ አያልፍም ማለት ነው ተመልካቻችን። ምክንያቱም እዚህ ጋር ያፈሰስነው ውሃ ውስጥ ላይ መጥቶ ነው የሚቀረው ማለት ነው። እሱንም እንግዲህ አሳያችኋለሁ ማለት ነው እንዴት እንደሆነ። እኔም ውሃ ደፍቼበት እስኪ እንግዲህ እንሞክረዋለን ማለት ነው ተመልካቻችን። ከእናንተው ጋር ነው እንግዲህ አብረን የምንሞክረውና የምናየው። ስለዚህ በዚህ አይነት አንሶላዎች ከለርም አላቸው፣ ዲዛይን አላቸው፣ እንደነገርኳችሁ ሳይዝ አላቸው፣ ከለር አላቸው። በፈለጋችሁት አማራጭ ይዘንላችሁ መተናል ማለት ነው። እንደምታዩት ይሄ ቅድም ይሄ እንደምታዩት በዚህ አይነት በአበባ ከለር አለ፣ በዲዛይን የተሰራ ልሙጥ ከለር አለው። እንደዛው የተለያየ አይነት ከለር አላቸው ማለት ነው ተመልካቻችን። ስለዚህ እስኪ እንግዲህ ይሄንኛውን አንሶላ እናንጥፈውና እንሞክረዋለን ማለት ነው። እንደምታዩት አንድ ትልቅ አንሶላ አለው። ከዛ ውጪ ደግሞ ከአንሶላ ውጪ ሁለት የትራስ አለው ማለት ነው። እንደምታዩት ሁለት የትራስ አለው። እንደምታዩት የራሱ ሽምቃቅ ጎማ አለው። ቦታው ላይ ነው ገብቶ ቁጭ የሚለው ማለት ነው። እንደምታዩት ዳርና ዳሩን የየራሱ ጎማ ላስቲክ አለው ማለት ነው። እንደምታዩት በዚህም ጋር በዚህ መልኩ እንግዲህ ሜትር ከ50 ፍራሽ ላንጥፈነዋል ማለት ነው። ቅድም በነገርኳችሁ መልኩ ሁለት ትራስ አለው። ይሄ የምታዩት ሁለት ትራሶቹ ናቸው ማለት ነው። እንግዲህ ትራሱም ፍራሹ ይሄ የፍራሹ ላይ የሚነጠፈውም ሁለቱም አንድ አይነት ናቸው ማለት ነው። ስለዚህ ይሄ እንግዲህ ካሁን አንሶላነት ብቻ አይደለም። በተለይ አራስ እናቶች ውሃ ፍራሻችንን ይጎዳብናል፣ ሽንት ፍራሻችንን ይጎዳብናል ብለን ለምናስብ ሰዎች በጣም የሚገላግል የሆነ አንሶላ ነው ማለት ነው። ስለዚህ አሁን ደግሞ እንግዲህ እስኪ ውሃውን ደፍተን እናየዋለን ማለት ነው። እንደምታዩት እንግዲህ ይሄንኛው እጄ ደረቅ ነው። ሶፍት ቢኖር ሶፍት ነበር አሪፉ። ስለዚህ ለእናንተ ለማሳየት ያክል እኔም ከእናንተ ጋር ነው ለማየት አሁን የተዘጋጀሁት ማለት ነው። ውሃ ደፍቼበት ገና አልሞከርኩትም። ስለዚህ እጄ ደረቅ ነው። ይሄንኛው ውሃ ይዣለሁ እንግዲህ። ስለዚህ በዚህኛው ውሃውን እንደፋለን ማለት ነው። በምታዩት መልኩ እንግዲህ ውሃ እንደዚህ ቢደፋ ይሄ እንደምታዩት ውሃውን ደፋ ነው ማለት ነው። ይሁት እንግዲህ ይሄ የምታዩት አሁን ውሃውን ደፍተንበት ነው ማለት ነው። ይሄ እንግዲህ የልጅ ሽንት ነው ወይንም ደግሞ ውሃ ነው ካለን ይሄንኛው እጄ እንዳልኳችሁ ደረቅ ነው፣ ምንም ነገር አልነካም። ስለዚህ በሱ ከስር ገብተን እናያለን ማለት ነው። ፍራሻችን ላይ በዚህ መልኩ ከተደፋ እንዴት እንደሆነ እንግዲህ ገብተን እናያለን ከስር። እንግዲህ ከስር ገባለሁኝ። ተመልከቱ ተመልካቾቼ፣ ምንም ከስር የመጣ ምንም ነገር የለም ማለት ነው። እጄንም ደግሞ ከውስጥ ዶዬ እንግዲህ ይሄንኛው እጄ ቅድም ደረቅ ነው ብያችኋለሁ። ከስር ገብቼ በዚህ በምታዩት መልኩ እንደዚህ እየነካሁት ምንም አይነት ነገር ወደ ውስጥ ሰርጎ ወደ ውስጥ የወጣ ነገር የለም። ስለዚህ የዚህን ያክል ነው ማለት ነው። ይሄ አንሶላ እንግዲህ ትክክለኛ ነው፣ ወተር ፕሩፍ ነው ማለት ነው። ውሃ ከላይ ሲደፋበት ከስር ወደ ፍራሹ አያዘልቅብንም። ከስር የሚመጣ ምንም ነገር የለም ማለት ነው። እንደምታዩት ምንም ነገር የመጣ ነገር የለም። እጄንም በምታዩት መልኩ ደረቅ ነው ማለት ነው። እርግጠኛ ነኝ እንግዲህ ይታያል ብዬ አስባለሁ። ከላይ በምታዩት መልኩ እርጥብ ነው፣ ከስር ግን ምንም ነገር ወደ ውስጥ ወደ ፍራሹ የመጣ ምንም አይነት ነገር የለም ማለት ነው እንደምታዩት ተመልካቻችን። ስለዚህ ይሄ አንሶላ እንግዲህ አሁን በከለርና በዲዛይን በሳይዝ ይዘንላችሁ መተናል ማለት ነው ተመልካቻችን። ሽንትም ሆነ ውሃም ሆነ ከላይ እንደዚህ በሚፈስበት መልኩ ምንም አይነት ነገር ወደ ውስጥ ሰርጎ አይገባም። ይሄ አንሶላ አሁናዊ ዋጋው ተመልካቻችን ይሄ የሜትር ከ50 ነው። እዚህ ጋር ያነጠፉት የሜትር ከ50 አሁናዊ ዋጋ እኛ ጋር የሚሸጠው 3700 ብር ለቻናሌ ተከታዮች እየላችሁ መጥቻለሁ ማለት ነው። ሳይዝ ደግሞ በሜትር ከ20 ያለው በሜትር ከ80 ያለው፣ ከለርም ደግሞ በምትፈልጉት አይነት ከለሮች አማራጭ አለው ማለት ነው ተመልካቻችን። ስለዚህ ለዛሬ ይዤላችሁ የመጣሁትን ሁለት ምርጥ እቃዎችን አሳይቻችኋለሁ። ስለዚህ አሁን ደግሞ እስኪ እዚህ ጋር ስላነጠፍኩት አረቢያ መጅሊስ ትንሽ ልንገራችሁ ማለት ነው ተመልካቻችን። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ከዛ በፊት ማዘዝ አስባችኋል፣ እንዴትስ እናገኘዋለን ብላችሁ አሳስባችኋል? ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ ምረጡ። የምትፈልጉትን እቃ አይነት ንገሩን፣
እኛ ደግሞ ጥራቱን የጠበቀ ዕቃ ሰርተን ቤታችሁ ድረስ እናደርስላችኋለን ማለት ነው ተመልካቾቻችን። እስኪ ደግሞ እንግዲህ ካሁን ወደ አረቢያን መጅሊስ ወስዳችኋለሁ። አሁንም ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ይሄ እንግዲህ የዚህ ጉዳይ አይተን ጨርሰናል ማለት ነው። እንደምታዩት ከላይ ተመልካቾቻችን አሁን ከላይ ስነካው እርጥብ ነው። እንደምታዩት በጣም እርጥብ ነው። ከላይ እጄ እንግዲህ በደንብ ይታይ ከሆነ ቪዲዮም ላይ ከላይ ስነካው እርጥብ ነው። ግን እዛው ቦታ ላይ በተመሳሳይ ቦታ ከውስጥ ስነካው ምንም አይነት እርጥብ የለም ማለት ነው። እንደዚህ ይሄንኛውን ገልብጬ ከውስጥ ስነካው ምንም አይነት እርጥብ ቢስሚላህ እንደምታዩት ከስር ምንም አይነት እርጥብ የለም። ይሄንኛው እጄ ደረቅ ነው፣ ይሄንኛው እጄ ደግሞ እርጥብ ነው ማለት ነው። ስለዚህ የዚህ አንሶላውን ጉዳይ ጨርሰናል ማለት ነው። እንግዲህ እዚህ ጋር የምታዩት ባለ 20 ቴክነስ ጽድት ፍክት ድምቅ ያለች አረቢያን መጅሊስ ደግሞ ይዤላችሁ መጥቻለሁ ማለት ነው። ዛሬ ደግሞ እንደምታዩት ተመልካቾቻችን እዚህ ጋር የምታዩት ባለ 20 ቴክነስ የሚሄደው እንግዲህ ወደ መኮይ ከተማ ነው ማለት ነው። እናንተ ማንኛውም ቦታ ሆናችሁ ትራንስፖርት የሚገባበት ቦታ ሁላችሁ ካዛችሁን እኛ ደግሞ የእናንተን ዲዛይን ከለር ተቀበለናችሁ ጽድት አድርገን ሰርተን የአንድ ዓመት ዋስትና ጋር ሰርተን እቃችንን ወደምትፈልጉበት ቦታ እንወስድላችኋለን ማለት ነው ተመልካቾቻችን። ሁሌ እንደምላችሁ የአረቢያን መጅሊስ ጨርቅ በማንኛውም ሰዓት መቀየር ትችላላችሁ። በተለይ በቦንድድ ከሆነ ልብሱን አውልቃችሁ ማጠብ፣ ልብሱን ደግሞ መቀየር ትችላላችሁ ማለት ነው። ዋናውና አስፈላጊው ነገር ብዙ ብርም የሚያወጣው ውስጥ ያለው ቦንድድ ነው ማለት ነው ተመልካቾቻችን። ውስጥ ስላለው ቦንድድ እንግዲህ እላው ላይ ይሄድኩኝ በደንብ አሳያችኋለሁ። ልክ እንደታውን በፊቱ አልዘለም ኢንሻአላህ። እንግዲህ ከትንሽ ጊዜ በኋላ በደንብ እየዘለልኩ አሳያችኋለሁ። ግን አሁን መዝለል የማልችልበት ጉዳይ ላይ ነኝ። እንግዲህ ተመልካቾቻችን እንደምታዩት ግን በደንብ እየተረገጥኩ ታሳያችኋለሁ። ይሁት እንደምታዩት ወደ ውስጥ ሰርጎ የሚገባ የሚነቃነቅ የሚያሳይ አይነት የተለየ ድምጽ የለውም ማለት ነው ተመልካቾቻችን። እንደምታዩት እንግዲህ ጥብቅ ያለ በጣም ጽድት ያለ ቦንድድ ነው ማለት ነው ተመልካቾቻችን። ይሄ የምታዩት የእህታችን ቤት አነጣጠፉ በዛ አይነት መልኩ አይደለም የሚነጠፈው ተመልካቾቻችን። የሚነጠፈው በዚህ ጋር ሜትር ከ60 ነው። ስለዚህ እቺ አንዷ ኮርነር አለች እዚህ ጋር እቺን የምታክል ለብቻዋ ነው ያላት ማለት ነው ተመልካቾቻችን። ከዛ በዚህኛው በኩል ደግሞ 5 ሜትር ከምናምን ነው የሚነጠፈው። እንግዲኛ እዚህ ሱቄ ጋር በሚመች መልኩ ለእናንተ ለተመልካቾቼ በሚመቻችሁ መልኩ ነው ማለት ነው ያነጠፍኩት ተመልካቾቻችን። ስለዚህ እንዴት አያችሁት? ዲዛይኑን ጥራቱን እንዴት እንዳያችሁት ሐሳባችሁን ሐሳብ መስጫው ላይ ስጡበት። ቴብል አብሮ ተሰርቶለታል ቀለል ያለ፣ ምክንያቱም አረቢያ መጅሊሱ በጣም ብዝት ያለ አይደለም ቀለል ያለ ነው። ይሄ እዚህ ጋር የምታዩት ነው ሜትር እንደነገርኳችሁ በዚህ ጋር ሜትር ከ60 ነው። ስለዚህ 60 ሰንቲሜትር ናት የቀረችው። ስለዚህ አረቢያ መጅሊሱ መብዛቱ ምንም ነገር እዚህ ጋር የምታዩት ቴብል መብዛቱ ምንም ነገር አያስፈልግም። ምክንያቱም ደግሞ ቴብል የሚጠቅመው በየሰው ፊት እንዲቀመጥ ነው። እዚህ ጋር አሁን ሁለት ሰው ለሚቀመጥበት እዚህ ጋር ቢደረግላቸው፣ እዚህ ጋር ደግሞ በምታዩት መልኩ እዚህ ጋር የሆነ ነገር ቢደረግ፣ እዚህም ጋር እንደምታዩት ይሄ እዚህ ጋር ቢቀመጥ፣ ይሄም ደግሞ እዚህ ጋር የምታዩት በዚህ መልኩ ቢቀመጥ፣ ስለዚህ ቴብሉ ቦታ አይበዛም ወይንም ደግሞ ብዙ ቦታ ይዞ አይቀመጥም ማለት ነው ተመልካቾቻችን። መጅሊሶቻችሁ የቤታችሁ መጅሊስ አቀማመጡ በጣም ብዙ ካልሆነ በስተቀር ቴብል ማብዛቱ ምንም አይነት ጥቅም የለውም። ምክንያቱም ቴብሉ ራሱ የራሱ የሆነ ብዙ ቦታ ስለሚይዝ ማለት ነው። ስለዚህ ለእህታችን ቀለል ያለ ቴብል መጅሊሷም ቀለል ያለ ስለሆነ ቀለል ያለ ቴብል አብረን ሰርተንላታል ማለት ነው ተመልካቾቻችን። እንግዲህ አሁን የቀረው የዚህ የምታዩት ጽድት ተፈከት ያለ ባለ 20 ቴክነስ ቦንድድ የአረቢያ መጅሊስ ዋጋ ነው ማለት ነው። አረቢያ መጅሊሶችን፣ ፈርኒቸሮችን፣ የተለያዩ የቤት ማስዋቢያ እቃዎችን ማዘዝ የምትፈልጉ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ መረጡ። እኛ ደግሞ ጽድት ተፈክት ያለ እቃ ሰርተን ቤታችሁ ድረስ ወስደን እናደርስላችኋለን ማለት ነው። ይሄ የምታዩት አረቢያ መጅሊስ ባለ 20 ቴክነስ ነው ቦንድድ አሁናዊ ዋጋው ተመልካቾቻችን እንግዲህ ሜትር ማለት እዛ ጋር የምታዩት እዚህ ጋር የምታዩት ነው። 1 ሜትር ማለት ይሄ እዚህ ጋር የምታዩት ነው። ስለዚህ 1 ሜትር ማለት ይሄ ነው። ይሄ መገደፊያውም አብሮ ነው የሚሰራው። ስለዚህ ይሄ እዚህ ጋር የምታዩት መከዳ ደግሞ በአካፋይ ነው አብሮ የሚሰራው። አካፋይ ማለት ደግሞ ተመልካቾቻችን ለምሳሌ ዳር ላይ አንድ አድርገናል። ይሄ ሁለቱ የሚገጣጠሙበት አንድ እዚህ ጋር አድርገናል። እዚህም ጋር ደግሞ እንደምታዩት የሁለቱ መገጣጠሚያ ላይ አንድ አድርገናል። እዚህም መገጣጠሚያው ላይ ልክ እንደዛው፣ ዳር ላይ መዝጋ ደግሞ ልክ እንደዛው ማለት ነው። ስለዚህ 1 ሜትር ከነመከዳው ተደርጎ የጀርባ መደገፊያው ጋር ተደርጎ ነው ማለት ነው የሚሰራው። ስለዚህ 1 ሜትር አሁናዊ ዋጋ እኛ ጋር የሚሸጠው በሜትር ባለ 20 ቴክነሱ 9500 ብር ነው። 9500 ብር የአረቢያ መጅሊሱ ብቻ ዋጋ ነው። የቤታችሁ ልኬት ከ10 ሜትር በላይ ከሆነ ይሄ እዚህ ጋር የምታዩት 10 ሜትር አልሆነም፣ ከ10 ሜትር በላይ ከሆነ መሀከል ላይ ያለውን ቴብል በፈለጋችሁት አይነት ዲዛይን እና ከለር በነፃ አብረን ሰርተን እናስረክባችኋለን። የቤታችሁ ልኬት ደግሞ ከ10 ሜትር በታች ከሆነ መሀከል ላይ ያለውን ቴብል በ5000 ብር በምፈልጉት አይነት ዲዛይን እና ከለር ሰርተን እናቀርብላችኋለን ማለት ነው ተመልካቾቻችን። ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ብዙ እንግዲህ ዕውቀትና ግንዛቤ እንደምታገኙበት ተስፋ አለኝ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።